ዳጣዬ ጭንቀቷ አልፎ ዛሬ ለዚህ ሳቅና ዝለላና ፍንጠዛ ስለደረሰች ደስ ያላችሁ ቻናሉን ላይክ በማድረግ እና ሰብስክራይብ በማድረግ ያሳዩን። እንግዲህ ዳጣ ከስንት ከ21 ዓመት በኋላ ጭንቀቷ ዛሬ ተፈውሳለች። እኛም እንግዲህ ወደ ሰላም እንጂ ወደ ሌላ አትሄድም ብለን እንዳልነው መጀመሪያ ግን ለፈጣሪዋ ምስጋና ለመስጠት ወደ ቤተ ክርስቲያን ነበር የሄደችው። ቤተ ክርስቲያን ከሄደች በኋላ ፈጣሪዋን አመሰገነች። እናቷን በእውነት በአካል ስላገናኘኝና ሰላም እናቴ ብትሆን ብዬ የተመኘሁትን ስለሰጠኸኝ በጣም አመሰግናለሁ። ሁልጊዜ ስመኘው የነበረው ነበረ ሰላም እናቴ ባደረገልኝ እያልኩ እመኝ ነበር። ፈጣሪ እውነትም ሰምተኛል። ለእኔም ስትል ከጎኔ ሁና ሰራተኛ ሁና ስትጠብቀኝ እንደነበረም ሰምቻለሁኝ። እስከ ዛሬም በድብቅ እሷ ብታቅም እኔ ስላላወቅኩ እንዳትነግሪ ብሎ አባቴ እንዳስገድዳት እንጂ እሷ ፍቅሯን እየሰጠችኝ ከሰማች በኋላ ያለውን ሰምታለች። እንደ ላንተ ምን ይፍሳናል ፈጣሪዬ እያለች አመሰጋግና እንግዲህ ከጨረሰች በኋላ እየዘለለችና እየፈነጠዘች ወደ ሰላም ቤት እየሮጠ እያለች ከመንገድ ላይ አርጁንን ታገኘዋለች። አርጁን ዛሬ ከመንገዴ ዘወር በል ደስ ብሎኛል፣ በጣም ተደስቻለሁ። እናቴን እኮ አገኘዋት። አሁን እናቴ ጋር ልገናኝ ነው የሚሄደው ሰላምዬ ጋር እያለች ትንሽ ልትሳሳት ነበረ ማለት ነው። እስኪ ስልክ ካለ አስደውለኝ ከሰላምዬ ጋር እያለች ስትለው ደግሞ ማነች ሰላም ብሎ ሲላት ነው እንደገና ነቄ ብላ መለስ አልጋ ተው እንደውም እዛው ሲሄድ አገኛቸዋለሁ በማለት እንዴ እናት ማገኘት ብርቅ ነው እንዴ አላትና ሲላት እንዴ አንተ እናት መቼ ፈልጋ ታውቃለችና በማለት ስታናደው ተይ እንጂ ደግሞ አንቺ ጤነኛ አልነበረሽም እንዴ እንደ ውሃ ልትሆኝ ነው እንዴ አላት። በቃ አሁን ልሂድበት ልቀቀኝ። ግን እንዴት ናት ኤቢ ደህና ናት ብላ ሲጠይቃት እዚህ ላይ አንድ ስህተት ተሳስታለች ዳጣዬ። ኤቢ እኮ ናታል አያፈቅራትም በፍጹም። እሷ ብታፈቅረውም ናታል አያፈቅራትም ስትለው በጣም ተደስቷል ማለት ነው። ከዛም በኋላ ንገሪልኝ ካልሆነ እኔን ስሞት አመዴን አንገቷ ላይ አድርጋት እስቀለው አቃጥላ ሬሳዬን ሲል ነበር። እንግዲህ የህንድ ባህልን እየተናገረ ነበረ። እሷ ግን በምንጣሙም አልሰማችውም፣ እየቧረቀች እየሄዳለች። ከዛ በፊት እንግዲህ ሰላምን አቶ ደረጀ ደውለው ዳጣ አንቺ ጋር ናት ወይ? ልጄ አትበይ፣ ለአንቺ ብቻ ናት እንዴ? ለእኔም ልጄ ናት፣ ደብቀሻት ከሆነ ጉድ ነው የሚፈላው እያሏት ነበር። እሷ እንኳን ልትደብቃት እናትሽ ሰላም ናት ሲሏት እኔን መገናኘት አልችል ብላ ተደብቃ ነው ነበር እየመሰላት። እንግዲህ ሰላም በራሷ ሀሳብ የወሰደችው በዛም ነበር ስትጨናነቅ ልጇን አቅፋ በሩን ካሁን ትመጣለች እያለ በሩን ብትመለከትም ዳጣ አልመጣችላትም። የሆነ ኳኳታ ስትሰማ በሩን ሄዳም ስትከፍት በፍጹም ሰው የለም። እኔ ግን በጣም የደነገጥኩት ልጁ ከሶፋው ጫፍ ላይ ስለነበር በእውነት ነው የምላችሁ። እንደዛ አድርጋው እሷ ስትተኛ ልጁ የሚወርቅ ነገር ነው መሰለኝ በቃ እንዶ ካሁን ተገልብጦ ወደቀ እያልኩኝ ነበረ ልጁን በጭንቀት ስመለከት የነበረው። እናሷም እንግዲህ ራሷን ስታ መሬት ላይ ወደቀ። ልጁንም እንግዲህ ብቻውን ሶፋ ጫፍ ላይ አስተኝታው እያለቀሰ ነበረ። ከዛም እንግዲህ በፊት እንግዲህ አቶ ደረጀና ማርታ ደግሞ መሄድ አለብን፣ እንዴት አንተ ትደብቃለህ ብለህ ነው ወይ? ሰላም ምን ብላ ነው ዳጣን የምትደብቃት እያለ ስትጠይቀው እባክህ ዝም በይ እያለ አትሄጂም ቢላትም እሄዳለሁ አለ። እኔ ነግሬ ነበር እኮ አለ። እንዴ እና እኔ አሁን የት ሄደሽ ነው የሚባለው? በጠዋት እኮ ተነስታን ሄደ። ምን ተነጋግራችሁ ነው ማርታ? አሁን ዳጣ የት አለች? እሷ ትገኝ፣ ከዛ በኋላ እንነጋገራለን። እንዴ ምናልባት ወላጆቿን ጋር አግኝታለች ተብላ ሄዳ ይሆናል አለች። መጀመሪያውኑ ገና ዳጣ የሆነ ችግር ውስጥ ገብታለች። ምን ሆነች አለ ማርታ ደንግጣ። ምን ሆነች አለች። ምንድን ነው? የት ሄደች? እሺ ምንድን ነው? እስኪ ስልኳንስ ለምን ቤት ጥላ ሄደች? ለምን እንደው አላውቅም አሏት ደረጀ ተናደው። እኔ ሰላም ቤት ነው፣ አንቺ እዚህ ቁጭ በይ አሏት። ምን አለች ማርታ። ምን ማለት ነው አለ። እሷ ጋር ሊሄዳ ሊሆን ይችላል። ታዲያ አንተ በስልክ ስትደውል የለችም ማለች አይደለም እንዴ አለችው። ቆይ ሰላም ዳጣን ትደብቃታለህ ብለህ ታስባለህ? ለምን ትደብቃታለህ? ለምን ትሸሽጋታለህ? እኔ ማየት አለብኝ ሂጄ። ጥሩ እንደዛ ከሆነ ደግሞ እኔም አብሬ ሄዳለሁ አለችው። ሰላም ጋር ነው አብረን የምንሄደው? አዎ አለች። ልጅቷን አብረን መፈለግ አለብን። ችግር የለም አንቺ ከቤት ጠብቂ ማርታ፣ አብረን ነው የምንሄደው።
እንዲያውም ሰላም ልጇን አስከተባለሁ ብላ ነበርና በዛው አስከተባው ምን እንደሆነ ጠይቃታለሁ። አይሆንም ማርቲ አልኩሽ እኮ በፍጹም አለች። ደረጀ ምን ሆነሃል አለች። ምንም በቃ አሁን እዛ ልትሆን ትችላለች። እኔ ሄጄ አረጋግቼ ይዤ ልምጣ። አይሆንም አለች። ዛሬ አብረን ነው የምንሄደው፣ አብረን ነው እዚህ ሁኚ፣ እኔ ልሂድ የሚባል ነገር ከዚህ በኋላ የሚያሳምን ነገር የለም፣ ምክንያቱም አልሰማህም ከዚህ በኋላ ብላ ጠንከር አለች። አንቺ ትቀሪ ይባላል እንዴ ስላልወለድኳት ነው አለችና ተናዳ ተከትላው ትሄዳለች። እንግዲህ ከመኪና ውስጥም ሆነው እንዲሄዱ አልፈለገም አቶ ደረጃ። አንዴ ቤንዚን የለውም አልቋል፣ አንዴ ስልኳን ደውይላት አታነሳም እያለ እንግዲህ እንዳትሄድ እያከላከለበት ምክንያት ምንድነው? ባለፈውም ቢሆን ክትባቱ ሊትከተብ ተብሎ የተመሃኘው ምክንያት ዳጣ በዛ ምክንያት ነው የታመመችው። ምክንያቱም እናቴን አገኛለሁ ብላ ሰፍ ብላ ሄዳ በመሃል ወይዘሮ ማርታ በመምጣቷ በመዘጌቱ ልቧን ሸርተት ያለው ምክንያት ያ ነው። እና አሁን ደግሞ ወይዘሮ ማርታ ከሄደች እንደ ልባችን ማውራት አንችልም ከሰላም ጋር በማለት ነው እንዳትሄድ የፈለጋት ማለት ነው። ሰላም ወደ ቻናል ተከታታዩ ሰላማችሁ በያላችሁበት ይብዛል። ቻናላችን አዲስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ዳጣ ቀጣይ ፓርቲ ዘመተና ዳጣ በዛሬው ቀን እንግዲህ በጣም ዘላ ፈንጥዛ ቦርቃ ምንም መሬት አይብቃይ ብላ አስፓልቱ ላይ ሁሉ እየተሽከረከረች ያየንባት ነው። ሳቋ ደስታዋ ስለተመለሰም ደስ ብሎናል በማለት ነው። ግን በስከ መጨረሻ እማዬ እናቴ እያለች ሞዝቃ እየሮጠች ሂዳ ስትገባ ግን ወደ አሁኑ እንደገባች ሰላም ራሱ መሬት ላይ መተኛቷን እንኳ በስነ ስርዓት አላየቻትም። ሩጣ ልጁን ነበር ያቀፈችው። ምክንያቱም ወንድም አለኝ የሚለው ነገር ነው ያጓጓት። እንደገና ለነ አብርጌድ ራሱ ወንድም አለኝ ብላ ለመናገር በጣም ጓጉታለች እና እናቷን ራሱ በኋላ ነው ዘወር ብላ ትክ ብላ ስትመለከታት የነበረው። ከዛ በፊት ግን ዳጣና አብርጌድና ናታል ቁጭ ብለው እንዴት አንተ እንዲህ ነው በቃ እኔ በጠፋም እንደዚህ ነው የምፈልገኝ ለፖሊስ እንኳን አታመለክትም ስትለው አብርጌድ 48 ሰዓት ካልሞላ እኮ ማመልከት አይቻልም በማለት ታዲያ አትፈልጋትም እኔን በጠፋ እንደዚህ ነው ቁጭ የምትለው በቃ ሰላም ጋር ሊሆን ይችላል እስኪ ስልኳን ፓተርኑን ክፈትና እኔውና እንደውልላት ሲል ስልኳን ፓተርኑን ስለቀየረችበትም ማወቅ አልችልም ብሎ አላት ማለት ነው። ምክንያቱም ከአብርጌድ ፊት መክፈትም አልፈለግም እሷም ቶሎ ሊከፍተው ነው እያለች የምትመለከተው ነገር ነበርና የሆነ ነገር ሊኖራት የግል ፕራይቬሲ ሊኖራት ስለሚችል ብሎ አላሳያትም። በዚህም ተናዳ አንተ ከሄድክ እኔም አብሬ ሄዳለሁ ብሎ ስል በቃ እኔ ፈልጊያት ልምጣ ብሎ ሲነሳ እኔም ሄዳለሁ ስትል አልሄድም አንቺ የምትሄጂ ከሆነ አልሄድም እንዲያውም ልጇ ናፍቆኛል የሰላም ልጅ በዛው አየዋለሁ ብላ አብርጌድን ብትለውም እሷን እዛ ቦታ ወስደው መስማት ስላለባት እሷንም አሁንም እንዴት ትሄድ ፈቃደኛ አልነበሩምና አትሄጂም አንቺ ከሄድሽ እኔ አልሄድም በሚል ነበር እሱም ያከላከላት። ወይዘሮ ማርታም እንግዲህ ስልኳን ወደ ሰላም ስትደውል ሰላም ፌንት ሆና መሬት ላይ ወድቃ ስለነበር አሁን በቃ እንመለስ ወደ ቤት ስልኳን አታነሳም እኮ አሁን ጊዜ ከቤት ላትሆን ትችላለች ሰላም ስትለው እና ዳጣስ ዳጣ ጠፍታ ነው ወደ ቤት የምንመለሰው የት ሄዳለች ዳጣም ዙራ ቤቷ ትመጣለች አለ ሰላም መጋ መሄድ ስላልፈለክ ነው አለች ወይዘሮ ማርታ ምን ማለት ነው ግን ዛሬ ይቺ ልጅስ መጀመሪያም በዛ ጨለማ ወጣ ሄደች እኮ ጠፍታ ትቅር ነው የምትለው አረታው አለችው ማለት ነው። በቃ ማርቲ እኔ ምንሽን አትሰሚም ነው አለቻው። ስለዚህ ደግሞ ቤንዚንም የለው አሁን ወደ ፖሊስ ጣቢያ መሄድ አለብን ማመልከት አለብን አላት። ምን ትሆናለች ትልቅ ልጅ እኮ ናት አለ። ባይሆን አንቺን እኔ ከቤት አድርሰሽና እኔ ፈልጋታለሁ እኔ እኮ ቤትም መታ ሊሆን ይችላል ወይንም ቤተክርስቲያንም ሄድ ትችላለች አሉ እሳቸው። እሺ አለ። ታዲያ በዚህ ልክ አሰብክ ለምን እንደነገጥክ አለችና አፋጠጠቻቸው። ይኸውልህ የፈለከው ማሰብ ትችላለህ አለ ወይዘሮ ማርታ። ዛሬ ሳላያት በፍጹም አልመለስም ራይድ ይዤ ሄዳለሁ ደህናዋል በማለት መኪናቸው ላይ ዱብ ብላ ማርታ ወረደች። አቶ ደረጀ ማርቲ በማለት ቢጣሩም በቃ መሄድ አይቀርም ብላ ቆርጣ ተነሳች። እንግዲህ ወይዘሮ ማርታ ስትሄድ ዳጣ ልጁን አቅፋ ወይንስ ሰላም ትነቃለች ዳጣን ድምጽ ስትሰማ ትነቃለች ብዬ አስባለሁ። እንደኔ እንደናንተ እንግዲህ ምን ይመስላችኋል? ድምጿን ስትሰማ ትነቃና
እንግዲህ ተቃቅፈው እየተላቀሱ ያሉ እንግዲህ ምናልባት ወይዘሮ ማርታ ደግሞ ልትደርስ ትችላለች። ምክንያቱም ወይዘሮ ማርታ ራይድ ይዛ እዛ ቤት ሄዳለች። ወይንስ ሰላም ፌንቱና በወደቀችው አግኝታት ሆስፒታል ይዛት ታስገባት ይሆን የሚለው እንግዲህ ቀጣይ ላይ የምንመለከተው ይሆናል። በጣም ያሳዝናል። በዳጣ እናቷን ማግኘቷ ደስ ሲል ግን ከዛ ተጨማሪው ግን የሚያሳዝነው ግን ሰላም ደግሞ ፌንት ሁና መውደቋ ከልብ ያሳዝናል። እንግዲህ አቶ ገዙና ደግሞ ማነች ስሟ እቺ ለዛ አንተ ነህ እንዴት ለምን አትጠብቃትም ነበር? አንተ እንዴ ሳልተኛ ነው እንደምጠብቃት እንዴ? እና እኔም ብጠፋም እኮ እንደዚህ ነው የምታደርገኝ። ኧረ አንቺ መንገድ ላይ ወርቀሽን ቢያገኙሽ አይነኩሽ ምን ያገቡኝ? ራስህ መከራ ትገባ ይተየ እብድ ሆነውልሃል። እኔ ነግሬሃለሁ አለችው። የሰው ጠፋች እያለ ዱብንቅ እያለ ነበረ እና እሜቴ ወይ ወሬኛ ወሬ መቃረም ታውቂያለሽ። እንደው እኔ በጣም ቢገርማችሁ ደስ የሚሉኝ እንደው ይህን ድራማ የሚያስደስቱትና የሚያዝናኑት ሁለቱ ናቸው፣ ለዛና ገዙ ማለት ነው። እኔ በጣም ነው የተመችኝ። እኔ ቢሮ ልጠብቅ ነው እንጂ የመጣሁት ታዲያ እኔ ምንድን እና ከብት ልጠብቅ ነው እንዴ ታዲያ የመጣሁ? ሰው አይደል እንደ ግቢ ውስጥ ያለው አለችው። ለቤቱማ አንቺ ልጅ ከብት ማጠበቅኩ አንቺ አንዲቱ ከብት ነች፣ ላም ነች እኮ። ፖሊስ መጥቶ ሲያናዝዝህ የት ነበርክ ሲልህ ትናገራታለህ። ተጣልታ ነበር ደግሞ ሆናን የጠፋችው ግን ማታ ምን ሲባል ነበረ? እንደ አዙሪት ነገር ሲያዞራት ነበር መሰል ልጅቱ። እኔ አላውቅልህም ብቻ እንደው እዚህ ቤት ግቢ ብትጠፋ ይሻላል እኔ ነግሬሃለሁ አለችው። አንቺ በዋስ እኮ ነው የመጣሁት፣ እንዴ ብዬ ነው የምጠፋው? እሷ ጠፋ ብዬ የምሄደው ዋሴ እያዝ የለብኛል እንዴ? ምን ማለትሽ ነው እንዴ? ምን አይነት ይቱ ነው ግን? አንተ ማን ተኛለህ አለችው። እና ታዲያ እንዴት ሳልተኛ ሰው አይደለሁም እንዴ አለ። እንዴ ቀን አንቺ ጋር ዳረቃለሁ፣ ለሊት ደግሞ ካልተኛሁ እንዴ ብዬ መቆም ይችላል? ወይኔ ዳጣ ታዲያ ስራ ነው። ቁጭ በል መከራህ ነው ዛሬ መቼም ይችል ካልተገኘ። አረ መከራሽ ብዛ። ይልቅ ይችል ደህና ትሁን በይ፣ ጥሩ ሊና ልጅቱ አለ። ዳጣም በነገራችን ላይ ሁሉም ሰው እኮ ወስዷት ይሆናል አልሄድም። ጉድ እኔንም እኮ ፈጣሪ ነው ያዳነኝ፣ ይወስዱኝ ሆነ ነበረ አለች። አንቺስ ውሻን በጫ አይነካሽም ብሎ ቁጭ። ኧረ ተው ገዙ ተው፣ ወርቅ ናት እኮ እንደው እንትና ለዛዬ ቆይ ታገኛታለህ እኔ ነግሬሃለሁ ስትለው ነበረ። እንግዲህ አሁን እስከ መጨረሻ ያለው ያጓጓል። እንግዲህ እውነት ድምጿን ስትሰማ ሰላምዬ ነቅታ ዳጣዬ ብላ ታቅፋት ይሆን ወይንስ እንደዛው እንደወደቀች ዳጣም ልጁን አቅፋ ዘቅዝቃ እናቷን እያየች ወይዘሮ ማርታ ከራይድ ይዛ ትደርስ ይሆን የሚለው ነገር በጣም አስጨናቂ ነው። ከዛ በኋላ ደግሞ እንግዲህ አሁን በጣም የሚያስፈራው ብርጌድን አይወዳትም ናታል ብላ የተናገረችው ነገር፣ ይህን ነገር ለብርጌድ ወስዶ ደግሞ አርጁን ከተናገረ ትልቅ ችግር ይመጣባታል ብለን እናስባለን። ቻናሉን ላይክ አድርጉ።